በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ያደራ ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ጭምር እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? አሜን። መመስገን የባህሪ የሆነ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት ዘላለማዊና ቅዱስ የሚሆን አምላካችን እግዚአብሔር በሰማይ በአፈ መላእክት በምድር በደቂቀ አዳም ዛሬም ዘወትርም የተመሰገነ ይሁን። እንደ አምላካችን መልካም ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው በኦሪት ዘፍጥረት ምዕራፍ 28 ከቁጥር 22 ላይ ያለውን ኃይለ ቃል አንስተን እንነጋገራለን ማለት ነው። ከሰጠኝም ሁሉ ለአንተ ከ10 እጅ አንዱን እሰጥሃለሁ የሚል ይሆናል። ከሰጠኝም ሁሉ ለአንተ ከ10 እጅ አንዱን እሰጥሃለሁ። ኦሪት ዘፍጥረት ምዕራፍ 28 ቁጥር 22 ቃሉን የተናገረው የይስሐቅ ልጅ ያዕቆብ ነው። ይህንን ቃል የተናገረው ወንድሙ ኤሳው ተቆጥቶበት ለሞት ፈልጎት አባታችን ይስሐቅ አርጅቷል፣ ዓይኑን ፈዟል፣ የሚሞትበት ቀን ደርሷል። የሚሞትበት ቀን ኤሳው መጀመሪያ ብኩርናው ተወስዶበታል። ሌላውንም በረከቱን ምርቃቱን ወሰደበት። ላለው ይጨመርለታል፣ ይበዛለታል፣ ከሌለው ግን ያለውንም ይወሰድበታል ተብሎ በማቴዎስ ወንጌል ምዕራፍ 25 ቁጥር 29 እንደተጻፈ ይህች ብኩርና ለእኔ ምኔ ናት አለ። ስላልፈለጋት ነው እንጂ ያዕቆብ አልወሰደበትም። ዱር ውሎ መጥቶ ራበው፣ እንጀራ ፈለገ። ያዕቆብ እንጀራ ስጠኝ አለው። ያዕቆብም ብኩርና ሽጥልኝ አለው። ብኩርና ለእኔ ምኔ ናት? ልብላና ልሙት አለ። ኤሳው ብኩርናውን አቃለላት። ኤሳው ብኩርናውን ሰጠው፣ በምስር ወጥ በላ። እንዲህ ነው እንግዲህ በኦሪት ዘፍጥረት ምዕራፍ 25 ቁጥር 33 እስከ 37 በኦሪት ዘፍጥረት ምዕራፍ 27 ቁጥር 30 እስከ 40 ስታነቡ ታገኙታላችሁ። በረከቱን ወሰደበት። ኤሳው ሊባረክ ሄደ። ያዕቆብ ግን ከመንጋው ደስ የሚለውን አረደና በኤሳው ፈንታ ገባ፣ በረከቱን ወሰደበት። ስለዚህ ነው በኦሪት ዘፍጥረት ምዕራፍ 27 ቁጥር 41 ላይ ቀደም ሲል በረከቴን ብኩርናዬን ወሰደ፣ አሁንም ምርቃቴን ወሰደ፣ ያዕቆብን እገለዋለሁ አለ። ያዕቆብ ወደ እናቱ ሀገር ወደ ላባ ወደ ሶርያ ሄደ። ሲሄድ መሸበት። በጨለመ ጊዜ ከአንድ ጥቅጥቅ ካለ ጫካ ድንጋይ ተንተርሶ ተኛ። በዚያን ጊዜ ነው ሎዛ በተባለች ቦታ ተኛ የሚለው። የወርቅ መሰላል ከሰማይ ወደ ምድር ተተክሎ መላእክት ሲወጡበት ሲወርዱበት ነበር። የሰማይ አምላክ እግዚአብሔር ከላይ ሆኖ ያዕቆብ ሆይ አይዞህ አትፍራ፣ እኔ ካንተ ጋር ነኝ፣ በሕይወት ዘመን ሁሉ እጠብቅሃለሁ። በሕይወት ዘመን ሁሉ ምን አለ? እጠብቅሃለሁ። ያዕቆብ ሆይ አይዞህ አትፍራ፣ እኔ ካንተ ጋር ነኝ፣ በሕይወት ዘመን ሁሉ እጠብቅሃለሁ፣ ካንተ አልለይም፣ የምትሻው ይሆንልሃል፣ የሚያሸንፍም የለም ይለው ነበር። ያዕቆብ ደነገጠ፣ ፈራ። እግዚአብሔር ከኔ ጋር ነው፣ ይቺ የሰማይ ደጅ ናት፣ የእግዚአብሔር ቤት ይሰራል ብለው ተንተርሶት የነበረውን ድንጋይ ዘይት በመቀባት ይህንን ቃል የተናገረው ለዚህ ነው። በኦሪት ዘፍጥረት
ምዕራፍ 28 ቁጥር 10 እስከ 22 ያዕቆብ እንዲህ አለ። እግዚአብሔር አምላክ ሆይ የምበላው መብል የምጠጣው ውሃ ሳይቸግረኝ በሰላምና በቸር ወደ አባቴ ቤት ወደ አባቴ ሀገር ብትመልሰኝ አለ። ከሰጠኝ ሁሉ ለአንተ ከ10 አንዱን አስራት አድርጌ እሰጥሃለሁ ብሎ አሰበ። አስራት ለሰው ልጆች አስፈላጊ ነው። በረከት ነው፣ ይሰጣል። በረከት መጽሐፈ ሚክያስ ትንቢተ ሚክያስ ምዕራፍ 3 ቁጥር 8 እስከ 10 እናንተ ሌቦች ሰርቃችሁኛል ይለናል። ምን ሰረቅን ትሉኝ እንደሆነ አስራቴን ሰርቃችሁኛል። ወደ ቤተ መቅደስ የሚነዳው የሚቀርበውን የሚሰጠውን ለቤተ መቅደስ አገልግሎት የሚሆነው ለካህናት የሚሰጠውን አስራቴን አስቀራችሁ። ከዚህ በላይ ሌብነት የለም። ሰርቃችሁኛል፣ ሌቦች ናችሁ ይላል። ሁላችን ሰርቀናል፣ ሌቦች ነን። አስራት በኩራት ማውጣት ትተናል፣ እግዚአብሔርን ሰርቀናል። እግዚአብሔር ግን ትንቢተ ሚክያስ ምዕራፍ 3 ቁጥር 8 እስከ 10 እናንተ ሌቦች ሰርቃችሁኛል። ምን ሰረቅን ትሉኝ እንደሆነ አስራቴን አስቀርታችኋል። ወደ ቤተ መቅደስ የሚገባውን ለካህናት የሚሰጠውን አስራቴን አስቀራችሁ። ከዚህ በላይ ሌብነት የለም። ሰርቃችሁኛል፣ እናንተ ሌቦች ናችሁ ይለናል። ስለዚህ አስራቴን አውጡ፣ 9ኙን ለእናንተ አንዱን ደግሞ ለቤተ እግዚአብሔር ይሁን። አንዱን ለካህናት ስጡ። 1,000 ያገኘ ሰው 900ውን ለሱ 100 ለእግዚአብሔር መስጠት አለበት። ያዕቆብም የተሳለው ይህንን ነው። ከአብርሃምና ከያዕቆብ ከቀደሙት አባቶች የወረስነውና በመጽሐፍ ያገኘነው ይህ በመሆኑ አስራት መልካም ነው። ለምትሰጡትም በጥንቃቄ ለሚጠቅም ነገር፣ ስራ ላይ ለሚውል ነገር ነው። ግን ሰጥታችሁ የሚጨፍሩበት የሚጠጡበት ከሆነ ያሳዝናል። ይህ በኃጢአት እግዚአብሔር ኃጢአታችን ይደመስስልን ዘንድ ለሚሰራ ለእውነተኛ ሰው አስራት መስጠት አስራት ባለበት ልብ በዚያ ይኖራል ተብሏል። በማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ አስራት ባለበት ልብ በዚያ ይኖራል። ነቀዝ በማያበላሸው ብል በማይበላው ሌባ በማይወስደው በሰማያዊ አስቀምጠው ገንዘብ ባለበት በዚያ ልብ ይኖራል። ገንዘባችሁን ለሚጠቅም ነገር መስጠት መልካም ነው። ክርስቲያኖች ለማይሆን ነገር ለማይጠቅም ነገር ብትሰጡት ለስራ ለሚጠቅም ነገር መስጠት ነው። ለነፍስ ለሚጠቅም ነገር መስጠት ነው። ከሰጣኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። ከሰጣኝ ሁሉ አለ ለአንተ ከ10 እጅ አንዱን እሰጣለሁ። ኦሪት ዘፍጥረት ምዕራፍ 28 እስከ 22 መጽሐፈ ትንቢተ ሚክያስ ምዕራፍ 3 ቁጥር 8 እስከ 11 ስታነቡ ታገኛላችሁ። ይህንን አድርገን እንሞክረው። ማሳው በወይንና በበለስ ይትረፈረፋል፣ ጎተራው ቦታው ይሞላል። የምንለው ይሰማል፣ የምንለብሰው ይሞቀናል። ገንዘቡ ይባረካል፣ ደመወዛችን ይባረካል፣ ስራችን ይባረካል። ስለዚህ አስራት እናውጣ። አስራቴን አውጡ አለ። አስራት ካወጣችሁ ሌቦች አንባልም። ካለዚያ ግን ሌቦች ናችሁ። ሰርቃችሁኛል፣ አስራቴን ሰርቃችሁኛል። ትውልድ ሆይ አስራትን ማስቀረት ይህንን ያክል እግዚአብሔርን ያስከፈዋል፣ ያስቀይመዋል፣ ያሳዝነዋል። ለሰው 9ኙ ነው። 10 ከተገኘ አንዱ ለጌታ ነው። 9ኙ ለራሱ ሕግ ነው። ሕግ ስለሆነ ሕጉን ብንጠብቅ፣ ሕጉን ብናከብር፣ ለሕጉ ብንበራ በረከተ ስጋ በረከተ ነፍስ እናገኛለን። ሕግን የሚያጎሉ ግን እንደሚቀጡ በማወቃቸው የያዙት ሁሉ ይባክናል። አስራቴን አውጥታችሁ ፈትኖኝ አለ ጌታ። አስራቴ ለሚሰራበትና ለሚሰራው ሰው ሰጥታችሁ ፈትኖኝ፣ ቦታው ይትረፈረፋል፣ የያዛችሁት ይሞላል። ከሞሰቡ እንጀራ የምትበሉት ምግብ፣ ህይወታችሁ፣ ዘመናችሁ የእናንተ የሆነ ሁሉ ይትረፈረፋል። ፈትኖኝ አውጥታችሁ አለ። አስራቴን አውጡ፣ 9ኙን ለእናንተ አንዱን ለእግዚአብሔር። ይህንን ይመስላል እንግዲህ የምናስተምራችሁ።
ትንቢተ ሚልክያስ ምዕራፍ 3 ቁጥር 8 እስከ 11 ፈትኑኝ አስራት አውጥታችሁ የሚለውን ቃል ነው እንግዲህ ያመጣሁት። የሰማይ አምላክ በነብዩ ላይ አድሮ ይህንን ቃል ተናግሯል። ይህ ቁጣ እንዳይደርስብን በተቻለ መጠን የሱ ማለት የሰጠንን መስጠት ከሰጠነ ደግሞ ያዕቆብ ያለው ከሰጠኝ 9ኙን ላንተ አድርጌ ለኔ አድርጌ አንዱን ላንተ አደርጋለሁ አለ። መጥሮ ነው እንግዲህ ይህችም የእግዚአብሔር ቤት ይሰራባታል ብሎ ተስሎ ዛሬ ያች ሎዛ ትባላለች። በኦሪት ዘፍጥረት ምዕራፍ 14 ቁጥር 20 አባታችን አብርሃም ሎጥ ከሰዶምና ከገሞራ ጋር ተማርኮ ሄዶ በነበረ ጊዜ 318 ሰዎችን ቤተሰቦቹን ሰብስቦ ወደ ጦርነት ሄደ። አብርሃም አባታችን እግዚአብሔር ከእርሱ ጋር ነበርና ምንም እንኳን ሰዎቹ ጥቂት ቢሆኑ የአሕዛብን ነገስታት ጨፍጭፎ የተማረኩትን ሀብትና ንብረት ሁሉ ይዞ በተመለሰ ጊዜ አብርሃም መልከጼዴቅን አገኘው። ምግብ አቀረበለት፣ ከ10 አንዱን ሰጠው። ከማረከው ካገኘው ገቢ ለመልከጼዴቅ ለካህኑ ከ10 አንዱን ሰጥቶታል። በኦሪት ዘፍጥረት ምዕራፍ 14 ቁጥር 20 ስታነቡ ታገኙታላችሁ። ክርስቲያኖች አስራት ከአባቶቻችን የወረደ ሲወርድና ሲዋረድ ከኛ የደረሰ ነው። እኛ ብንጠቀምበት መልካም ነው፣ ካልተጠቀምንበት ግን መጎዳታችን አይቀርም። ለምን? ሕጉን ስላፈረስን። የምንሰራው ነገር ሁሉ በረከት የሌለው ለምን ይመስላችኋል? አስራት ስለማናወጣ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 31 ላይ። እግዚአብሔር ከኛ ጋር ከሆነ የሚቃወመን የለም፣ ሁሉ የኛ ነው። እግዚአብሔር ሲሸሽ ግን የቆምንባት መሬት ትክደናለች፣ ተራራውም ዛፉም ይከዳናል። ትውልድ ሆይ ክርስቲያኖች ሕግን ለመጠበቅ ራሳችንን ተገዥ እናደርግ፣ አስራት እናውጣ። አስራት ማውጣት ሕግ ነው። ከአባታችን ከአብርሃም ጀምሮ ከያዕቆብ ያገኘነው ነውና ሌሎቹም አባቶች ተጠቅመውበት ያለፉት ስለሆነ እኛም ዛሬ በሕይወታችን በእኛ ዘመን እግዚአብሔር እንዲህ አለ፣ ሰርቃችሁኛል፣ ሌቦች ናችሁ። ያዕቆብ እንዲህ አለ፣ አባታችን ያዕቆብ ከሰጠኝ ሁሉ ለአንተ ከ10 አንድ እሰጥሃለሁ። አብርሃም ለመልከጼዴቅ ከ10 አንድ ሰጥቶታል፣ አስረከበው። መሆን ያለበት እንደዚህ ነው። እኛም ሁለንተናውን ብንበላው ጉዳት እንጂ ጥቅም ስለሌለው እንጠቀም ዘንድ ከ10 አንድ ማውጣት ከኛ ይጠበቃል ማለት ነው። በሉቃስ ወንጌል ምዕራፍ 18 ቁጥር 22 አንድ ፈሪሳዊና አንድ ቀራጭ ወደ ምኩራብ ገብተው ይጸልዩ ነበር። ያ ፈሪሳዊው እግዚአብሔር አምላኬ ሆይ እኔ ከሳምንት 2 ቀን እጾማለሁ፣ ከሰጠኝም አስራት አወጣለሁ እያለ ይናገር ነበር። ቀራጩ ደግሞ ሰማይን እንኳን ቀና ብዬ ብሎ ለማየት ተጨንቆ ደረቱን እየደቃ እግዚአብሔር አምላኬ ሆይ ከእናቴ ማኅፀን ከወጣው ጀምሮ እስካሁን ኃጢአተኛ ነኝ፣ በደለኛ ነኝ፣ በድያለሁ፣ ተሳስቻለሁ። ስለዚህ አቤቱ ጌታዬ ሆይ ይቅር በለኝ እያለ ስለ ኃጢአቱ ይናዘዝ ነበር። ፈሪሳዊው አስራት አወጣለሁ፣ በሳምንት 2 ጊዜ ጾማለሁ፣ አስራትም አወጣለሁ እያለ ስለ ኃጢአቱ ያለቅስ ነበር። ስለ አስራት ነው የምንነጋገረው። በረከት የምናገኘው እኛ አስራት ማውጣት ስንችል ነው። ከኛ አስራት ማውጣት ይጠበቃል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 15 ቁጥር 4 ላይ እኛ የሚያስተምሩትን ትምህርት ክፉና መንዝራ ትውልድ ምልክትን ይሻል ይላል። እንግዲህ አታዊ ቄስ እገሌን ብንል ዋጋ የለውም ወዳጅ። ዋናው ቃሉን ሰምተን በስራ ላይ ማዋል ነው። ቃሉን ሰምተን መምህር ገሌ፣ ባታዊ ገሌ፣ አጥማቂ ገሌ ብንል ብንከተል ዋጋ የለውም። ትልቁ ነገር ለእግዚአብሔር ዋጋ መስጠት ነው። ዋናው ቃሉን ሰምተን በስራ ላይ መዋል ነው። ቃሉን ሰምተን በስራ ላይ ካዋልነ የቤታንያ ድንጋዮች ጌታን አመስግነዋል። የበለዓም አህያ ተናግራለች በሉቃስ ወንጌል ምዕራፍ 19 ቁጥር 40 እነሱ ዝም ቢሉ የቤታንያ ድንጋዮች ያመሰግኑኛል ተብሏል። በኦሪት ዘኍልቍ ምዕራፍ 22 ቁጥር 22 እስከ 25 የበለዓም አህያ ምነው ደበደብከኝ፣ በእኔ ላይ መቀመጥ ከጀመርክ አንስቶ እንዲህ አይነት ነገር አይተህብኛልን አለች። ያንን ሰይፍ የመዘዘውን መልአክ በተደጋጋሚ ቆሞ አይታው ነበርና
ቃሉን ሰምተን ስራ ላይ መዋል ነው የሚጠቅመን ነገር ክርስቲያኖች። በማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ ቃሉን የተናገረው የቤተልሔም ሕፃን ቆሮንቶሱ ባይታዊ የግብፁ ስደተኛ ኢየሱስ ክርስቶስ ነው። እናንተ ግብዞች ጻፎችና ፈሪሳውያን እነሆ የአዝሙድ የድንብላል የከሙን የቅመማ ቅመሙን አስራት ትቀበላላችሁ። ይህንን ብትጠብቁ ፍርድን ብታደርጉ ርኅራኄና ምሕረት ቢሆንላችሁ ወላጆች እንደሌላቸው ሕፃናት ጧሪ ቀባሪ ለሌላቸው ሽማግሌዎች ምሕረት ብታደርጉ መልካም ነው አላቸው። አስራቱ እንዳለ ሆኖ ምሕረት ብታደርጉ ከአብርሃምና ከያዕቆብ ከቀደሙት ነቢያት ከሚልኪያስ ሌቦች ናችሁ አስራቴን ሰርቃችሁኛል ያለውን ቃል በመጠበቅ ይጓዛሉ። ገቢና ጠቃሚ ገንቢን ስለሆነ ሕጉን በስርዓቱ አስቀምጠውታል። ከዚያ አያይዞ ግን ፍርድን አድርጉ አለ። ያውን ፍርድን አድርጉለት። የተበደለውን ተበድለሃል በሉት። የተቸገረውን ተቸግረሃል በሉት። የታመመውን እግዚአብሔር ይማር በሉት። ይህ ነው ዋናው ነገር። አስራት ማውጣት ልክ ነው። ከዚህ የበለጠ ደግሞ ፍርድን አድርጉ። ድሃ ተበደለ፣ ፍርድ ጎደለ ብላችሁ መማለጃ ጉቦ አትቀበሉ። እናንተ ግብዞች ጻፎችና ፈሪሳውያን፣ እናንተ እጉር ፈሪሳዊ ይላል እንግዲህ በማቴዎስ ወንጌል ምዕራፍ 23 ቁጥር 20 አንተ እጉር ፈሪሳዊ ትንኝን ታጠራላችሁ፣ ግመልን ግን ትውጣላችሁ። በሰው ላይ ጥቃቅን ነገር እየፈረዳችሁ መካሰስ፣ መወቃቀስ፣ መዋረድ ስለሆነ ግን እንዲህ አይደለም። ጽዋው ውስጥ እንደቆሸሸ ውጩን ግን ትለወለውሉት አላችሁ። ለምንድን ነው? ንጽህና ለመጠበቅ ውስጡን ለቅለቁት። ውስጡ ውንብድና፣ ቅሚያ፣ ንፍገት፣ ስስት፣ መጎምጀት፣ ፍርድን ማጓደል፣ ውስጣችሁ ፍርድን በማጓደል በዘረኝነትና በፍቅረ ነዋይ ገንዘብ ወዳጆች። ጌታም የተፈተነው በቆሮንቶስ ገዳም በገንዘብ ነው። ዓለም ሁሉ ለኔ ነው ስገድልኝና ልስጥህ በማለት በማቴዎስ ወንጌል ምዕራፍ 4 ቁጥር 4 እስከ 5 ለእግዚአብሔር ብቻ ስገድ ለእሱም ብቻ አምልክ ተብሎ ተጽፏል አለ። ስለዚህ ቅዱስ ጳውሎስ አካሄዳችሁ ገንዘብን ያለ መውደድ ይሁን አለ። ገንዘብ መውደድ የኃጢአት ስር ነው ተብሎ ተጽፏል። ባዶ እጃችንን ወጥተናል። ባዶ እጃችንን ወደ መቃብር እንወርዳለን። ምንም አላመጣንም። ምንም ይዘን አንሄድም። ፍቅር ይኖራችሁ፣ እርስ በርሳችሁ ተዋደዱ። መዋደድ የፍቅር ሁሉ ስር ነው። ክርስቲያኖች የሰውን ገንዘብ የሚወድ የሰውን ገንዘብ የሚሰርቅ የሰውን ገንዘብ የሚወድ ሰው ጽድቅ የላቸውም። ለሰው አያዝኑም፣ ሕግን አይጠብቁም፣ ቃል ኪዳኑን አያከብሩም፣ መሐላቸውን አይጠብቁም። ዓይናቸው ገንዘብ ነው። በልተው አይጠግቡም፣ ይሰበስባሉ፣ ለማን እንደሚያከማቹት ግን አያውቁም። ጻፈ መክብብ ምዕራፍ 5 ቁጥር 10 ላይ ብርን የሚወድ ብርን አይጠግብም ይላል። ደግሞ ሀብትን የሚወድ ትርፍን አይጠግብም። በማታለል ዓይኑ ከገንዘብ ላይ በመሳሳት ላይ ዓለሙም ያልፋል። የእግዚአብሔርን ቃል የሚያደርግን ለዘላለም ይኖራል። ክርስቲያኖች አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ዓለሙም በዓለም ያለውን አትውደዱ። በዓለም ያለው የሥጋ ምኞት፣ ስለ ገንዘብ መመካት ከሰው እንጂ ከጌታ ስላይደለ ገንዘብን የሚወድ ሰው እግዚአብሔርን አይወድም ይላል። ሰርቶ ለፍቶ ጥሮ ማግኘት በውጤት መተዳደር ነው። ቅዱስ ጳውሎስ ይህች እጄ እኔንና ከኔ ጋር ያሉትን ተመግባቸዋለች አለ። ገንዘብ ሳይኖረን እግዚአብሔር አምላክ የሰማይ መስኮት ከፍቶ ይመግበናል። ቅዱስ ጳውሎስ እንዳለው እንግዲህ ይህች እጄ አለ እኔንና ከኔ ጋር ያሉትን ትመግባቸዋለች። ብንስገበገብ ብር ብር ብንል ገንዘብ ብንል ያሳፍራል። በእናንተ ምክንያት ስሜ ባሕዛብ ሁሉ ይሰደባል ተብሎ በትንቢተ ኢሳይያስ ምዕራፍ 52 ቁጥር 5 ላይ ተጽፏል። በእናንተ ምክንያት ስሜ ይሰደባል። በረከት የማያውቅ ሰው ስለ በረከት ቢነግሩት አይገባውም። እምነት ማለት የማናየውን ነገር የሚያስረዳ፣ ተስፋ የምናደርገውን ነገር የሚያስረግጥ ነው። ክርስቲያኖች በረከት ማለት ተባርኮ በበረከት መኖር። አብርሃም ይስሐቅን ባረከው፣ ይስሐቅም ያዕቆብን ባረከው። በረከት ማለት ነው። ከአባቶች መባረክ፣ ሕግን መጠበቅ። የሰላም እንጀራ ይሰጣል። ክርስቲያኖች ቢነግዱ ወረት ይሰጣል።
ቢያርሱ ምርት ይትረፈረፋል፣ ከብቱ ይረባል፣ ልጅ ቢወልዱ ያድጋል፣ በረከት ማግኘት። አለዚያ ግን በረከት አስራቴን አውጡ ፈትኑኝ ካልሆነ ግን የሰማይ ዝናብ የምድርን በረከት አነሳባችኋለሁ አለ። እንግዲህ ባዶ ትሆናላችሁ፣ ብራችሁ በቀዳዳ ከረጢት እንደተከተተ ይሆናል እንዳለ ገንዘብ መውደድ የኃጢአት ሁሉ ስር ነው። አስራት ማውጣት ግን ሕግን መጠበቅ ነው። ክርስቲያኖች በማቴዎስ ወንጌል ምዕራፍ 23 ቁጥር 23 24 ድረስ የጽዋውን የወጭቱን ውስጡን ለቅለቁት፣ ውጩን ብቻ እየለቀለቃችሁ አትተውት። የሚከሳችሁ የሚወቅሳችሁ የሚገላችሁ መርዝም የእጃችሁ መስፋት ይህ ሁሉ አይደለም። ጽድቅን አድርጎ ድሃ ተበደለ ብላችሁ ፍርድ ጎደለ በሉ። አስራት እንዳለ ሆኖ የበለጠውን በጎ ነገር አድርጉ። ለሰው ክብር ስጡ፣ ለሰው ተጨነቁ፣ ሰውን አታንገላቱ። አንቱ የሚባለውን አንተ አትበሉ፣ ሽማግሌውን አክብሩት። ከአስር አንዱን መስጠት ለጌታችን እንኳንስ በዝናብ አብቅሎ በፀሐይ አብስሎ የሚመግበን ክረምትና በጋን እያፈራረቀ ለመገበ ጌታ ክብር ምስጋና ይግባውና ከሳሳነ ገንዘብን ከወደድን አስራቱን ካስቀረን እናንተ ሰርቃችሁኛል እንባላለን። ገንዘብን የሚወድ ሀብትን አይጠግብም፣ በቃኝ አይልም። ገንዘብ ሲበዛ በላተኛው ይበዛል። ገንዘብ መውደድ ኃጢአት ነው። ገንዘብ መውደድ ሰውን ያስክዳል። ገንዘብ መውደድ ቃል ኪዳንን ያፈርሳል፣ አይጠቅምም። ራስን ለፈጣሪ ማስረከብ ነው። ክርስቲያኖች ከሰጠኝ ሁሉ ለአንተ ከአስር እጅ አንዱን እሰጣለሁ። ኦሪት ዘፍጥረት ምዕራፍ 28 ቁጥር 22፣ በማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ 30፣ በማርቆስ ወንጌል ምዕራፍ 10 ቁጥር 17 እስከ 36፣ በሉቃስ ወንጌል ምዕራፍ 18 ቁጥር 18 እስከ 30 ስታነቡ ታገኙታላችሁ። ካለቆችም አንዱ ቸር መምህር የዘላለም ሕይወት እንድወርስ ምን ላድርግ ብለው ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙን ታውቃለህ? አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር አለው። እርሱም ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኢየሱስም ይህንን ሰምቶ አንዲት ገና ቀርታለች፣ ያለህን ሁሉ ሽጠህ ለድሆች ስጥ አለው። በሰማይ መዝገብ ታገኛለህ፣ ወጥተህም ተከተለኝ አለው። እርሱ ግን ይህን ሰምቶ እጅግ ባለጸጋ ነበርና ብዙ አዘነ። ኢየሱስም ብዙ እንዳዘነ አይቶ ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል፣ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለ። እንግዲህ የሰሙት እንግዲህ ማን ሊድን ይችላል አሉ። እርሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። ጴጥሮስም እነሆ እኛ ሁሉን ትተን ተከተልን አለ። እርሱም እውነት እላችኋለሁ ስለ እግዚአብሔር መንግስት ቤትን ወይም ወላጆቹን ወይም ወንድሞቹን ወይም ሚስቱን ወይም ልጆቹን የተወ በዚህ ዘመን ብዙ እጥፍ በሚመጣውም ደግሞ ዓለም የዘላለም ሕይወት የማይቀበል ማንም የለም አላቸው። እኔ የተጻፈውን ነው የማነበው፣ እናንተን ለማስጨነቅ አይደለም። ሰው ራሱን አሳልፎ እንዲከተል ከአባቶቹ ያገኘሁት በረከት ዛሬ እናንተ እየተባረካችሁበት የሕግ መምህር በረከትን ያድላል እንደተባለው ሁሉ እኔና እናንተ ደግሞ መድኃኔዓለም እየባረከን ነው። እናንተም ከአስር አንድ አስራት አውጡ። ገንዘብ መውደድ ብቻ በረከት ሰርቃችሁኛል ይላልና ከሰጠኝ ከባረከኝ ከአስር አስራት ከአስር አንዱን እሰጣለሁ ይላል። ሐዋርያት ራሳቸውን ያስረከቡትና ሁሉን ትተን ተከተልን ተብሏል። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንቻ ምንድነው ደመወዛችን አለው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እህትን ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወት ይወርሳል። ነገር ግን ብዙዎቹ ፊተኞች ኋለኞች፣ ኋለኞች ደግሞ ፊተኞች ይሆናሉ አለ። ከሰጠኝ ከአስር አንድ አስራትን እሰጣለሁ። ይሰጣችሁማል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችሁማል የሚለውን ነው ሁሉ
የሚለምን ሁሉ ይቀበላል፣ የሚፈልግ ያገኛል፣ መዝጊያም የሚያንኳኳ ይከፈትለታል። ይህንን ስጡ እሰጣቸዋለሁ ያለው ይህ ሁሉ ደግሞ እናንተን ስጡ ስላለ ለማንም ስጡ ሳይሆን ለሚሰራበት ቦታ አስራት ስጡ። ገንዘብ የሚሳሱ ስግብግቦች መስቀላቸውን ቆባቸውን ለንግድ የሚያደርጉት ሞልተዋል። የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡበት እንደ ብዙዎች አይደለምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንነግራቸዋለን አለ ቅዱስ ጳውሎስ። ሐዋርያት ሁሉ ትተው በመከተላቸው በሰማይ ዙፋን ተዘጋጅተው ነው የጠበቃቸው። በዚያም ሄደ። ስለዚህ አስራታችሁን አውጡ ይላል። አስራትን ማውጣት ለዚህ ይጠቅማል። ሂድና ስለዚህ ክርስቶስን መከተል ማለት ይሄ ነው። እኛ ከተሰጠን ከ10 አንድ አስራት ማውጣት አለበት። ሁሉን የሚሰጥ ኤልሳ ሰፊ መሬቱን ብዙ ጥማድ በሬዎችን ሁሉ ጣል አድርጎ ኤልያስን ተከትለው ይህንን እያሰብ ከ10 አንድ አስራት ማውጣት አለብን ማለት ነው ወገኖች። አምላካችን በዓይነ ምሕረቱ ይመልከተን። ስለእናትህ ብለህ አቤቱ ሕዝብህን አድን፣ ርስትህን ባርክ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።